ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ይህ የብልጽግና ፓርቲ መልእክት ነው። ለተከበረችና ለበለጸገች ኢትዮጵያ ብልጽግናን ይምረጡ። የፓርቲያችንን ነፃ የአየር ሰዓት ዝግጅት እንዲከታተሉ ጋብዘናል። የፓርቲያችን እሳቤና አቋም የገጠር ትራንስፎርሜሽን ዋና መሪና የገጠሩ ኢኮኖሚ መዋቅር መሰረት የግብርና ዘርፍ መሆኑን ብልጽግና ያምናል። በመሆኑም ዘርፉን በማዘመን ምርትና ምርታማነቱን ለማሳደግ የሚያስችል የጠራ እሳቤና ጽኑ አቋም አለው። የገጠር ትራንስፎርሜሽን ትልማችን ገጠሩን በማዘመንና በማሳደግ የገጠርና የከተማ የአኗኗር ደረጃ ልዩነት ለማጥበብም አልሞ ይሰራል። ግብርናን ወደ አዲስ ምዕራፍ ለማሸጋገር በቅድሚያ እንደ ሀገር ጸጋዎቻችንን መለየትና ገበያ ተኮር ምርት ማምረት ወሳኝ ጉዳይ ነው ብሎ ብልጽግና ያምናል። ስለሆነም የግብርና ትራንስፎርሜሽን ትርፍ ምርት ከማምረት ባለፈ ሁሉን አቀፍ የሆነ መሰረተ ልማት ማሟላትና የዜጎችን ሕይወት ማሻሻልን ግብ አድርጎ ይንቀሳቀሳል። የገጠር መዋቅራዊ ሽግግርን ለማምጣት መሰረት ከሚጥሉት ተግባራት መካከል የገጠር ኮሪደር ልማት አንዱና ዋነኛው ተጠቃሽ ተግባር ተደርጎ ይወሰዳል። በዚህም የግብርና የገጠርና የኢኮኖሚ መዋቅራዊ የሽግግር ሂደት ጎን ለጎንና በቅንጅት እንዲከናወኑ ይደረጋል። በአጭሩ የግብርና ትራንስፎርሜሽን የተሻገረ ገጠርን ለመፍጠር ዋነኛው መሰረት በመሆኑ ለዘርፉ ልዩ ትኩረት ሰጥተን እንሰራለን። ባለፉት ዓመታት የሰራናቸው ስራዎች የገጠር ትራንስፎርሜሽን ሊረጋገጥ የሚችለው ለሀገራችን እድገት ወሳኝ የሆነውን የግብርናውን ዘርፍ በማዘመን የአርሶ አደርና አርብቶ አደሩን ገቢ በማሳደግ ነው። በዚህ መሰረት ባለፉት ዓመታት ባካሄድናቸው ስራዎች ግብርናን የኢንዱስትሪያላይዜሽን የጥሬ ዕቃ ግብዓትና በሀገር ውስጥ ምርት ለመተካትና ምርት ለውጭ ገበያ ለማቅረብ የሚያስችል መሰረት ጥለናል። ይህ የተቀናጀ የልማት አቅጣጫ አርሶ አደሩን ወደ ገበያ ተኮር ግብርና በማሻገር የሥነ ምግብ ዋስትናን በማረጋገጥና ዘላቂ የሥራ ዕድል በመፍጠር ረገድ ታላቅ ሀገራዊ ፋይዳ እያስመዘገበ ይገኛል። በብልጽግና ላይ ባለም መድረክ ታፍራ ተከብራ እንድትታይ ተምሳሌት ኢትዮጵያ። ባለፉት የለውጥ ዓመታት የገጠሩን ማህበረሰብ ሕይወት ለማዘመን ትምህርት፣ ጤና፣ ንጹህ መጠጥ ውሃ፣ የኤሌክትሪክና ቴሌኮምን ጨምሮ በርካታ ማህበራዊና ኢኮኖሚያዊ መሰረተ ልማቶች በስፋት ተገንብተዋል። የገጠር ትራንስፎርሜሽን ዋና መሪና የገጠሩ ኢኮኖሚያዊ መዋቅር ዘዋሪ የሆነውን የግብርና ዘርፍ የማዘመንና ምርትና ምርታማነቱን የማሳደግ ስራዎችን ስንሰራ ቆይተናል። የገጠር ትራንስፎርሜሽን በግብርና ላይ የተመሰረተውን የገጠር ኢኮኖሚ ዘመናዊ፣ ምርታማና ንግድ ተኮር በማድረግ መሰረተ ልማቶችን በማስፋፋት የገጠር ኮሪደር ልማትን በተግባርና የአርሶ አደሩን አኗኗር በማዘመን ማህበራዊና ኢኮኖሚያዊ ህይወታቸውን ለማሻሻል የሚደረግ ሁለንተናዊ የሽግግር ሂደት ነው። ምርጫችን ብልጽግና ነው። ብልጽግና ፓርቲያችን። የገጠር ትራንስፎርሜሽን ዋና ዋና ይዘቶችም የሚከተሉት ናቸው። ግብርናን ማዘመን፣ ባህላዊ የእርሻ ስልቶችን በዘመናዊ ቴክኖሎጂና አሰራር በመተካት ምርታማነትን ማሳደግ። የገጠር ኮሪደር ልማት፣ የገጠር መንደሮችንና መሰረተ ልማቶችን እንደ መንገድ፣ ውሃ፣ መብራትና ጤናን በማስፋፋት የአርሶ አደሩን የአኗኗር ዘይቤ ማዘመን። ኢኮኖሚውን ብዛ ዘርፍ ማድረግ፣ ከግብርና ውጪ ባሉ የገቢ ምንጮች አነስተኛና መካከለኛ ኢንዱስትሪዎችና አገልግሎቶች የገጠሩን ማህበረሰብ ተጠቃሚ ማድረግ። የምግብ ሉዓላዊነትን ማረጋገጥ፣ በምርት ማሻሻያና አቅርቦት የተገኘውን ስኬት በማጠናከር የገጠሩን ማህበረሰብ ሕይወት ማሻሻል። የገጠር ልማት ሰራተኞችንና የአርሶ አደሩን አቅም በመገንባት የለውጥ ሂደቱን ማፋጠን። በአጠቃላይ የገጠር ትራንስፎርሜሽን የገጠርን የኢኮኖሚ መዋቅር በመቀየር ማህበራዊ አገልግሎቶችን በማሟላትና የአርሶ አደሩን የኑሮ ደረጃ በማሳደግ ውጤታማና ባለ ብዙ ዘርፍ የትብብር ተጽዕኖን ማጎልበት ናቸው።
እንድትታይ ተምሳሌት ኢትዮጵያ በብልጽግና ላይ በሰራናቸው ስራዎች የተገኙ ተጨባጭ ውጤቶች የገጠር ሽግግር በገጠር መንገዶች ግንባታ በገጠር ማዕከላት ከአቅራቢያ ባሉ የኢንዱስትሪ ፓርኮችና በከተሞች እድገት እየተመራም ትክክለኛውን የብልጽግና አቅጣጫ እንዲይዝ ሆኗል። የገጠር ቀበሌዎችን ከአጎራባች ከተሞች ጋር ለማስተሳሰር የአስተዳደር መዋቅሮች የተዘረጉ ሲሆን በገጠር ደረጃውን የጠበቁ ምቹ የመኖሪያ ቤቶች እንዲገነቡም ጥረት ተደርጓል። በገነባናቸው የመንገድና የመሠረተ ልማት ፕሮጀክቶች አማካኝነት የገጠሩን ማህበረሰብ ተጠቃሚ ማድረግ ችለናል። በገጠር ትራንስፎርሜሽን ማዕቀፍ በገጠር የሚኖረው ህዝባችን ኑሮ እንዲሻሻል ገጠሩን ከከተማ ጋር የሚያገናኝ የመንገድ መሠረተ ልማትን ለማስፋፋትና ለማስተሳሰር ጥረት ተደርጓል። በተጨማሪም ጠቅላላ ሆስፒታሎችን፣ ጤና ጣቢያዎችንና ጤና ኬላዎችን ለገጠሩ ማህበረሰብ በማዳረስ የተሟላ የጤና አገልግሎት እንዲስፋፋ ሰርተናል። በተለይም ባለፉት ዓመታት የተገነቡት ከ16000 ኪሎ ሜትር በላይ የገጠር መንገዶች አርሶ አደሩ ምርቱን በቀላሉ ወደ ገበያ እንዲያመጣና ከከተማው ነዋሪ ጋር ባለው የዕለት ተዕለት ግንኙነት ኑሮውን እንዲያዘምን ትልቅ ዕድል ፈጥረናል። ተምሳሌት ኢትዮጵያ ጸጎቿን ወደ ሀብት ቀይራ ሳይታ ኢንዱስትሪ የብልጽግና የኮሪደር ልማት በከተማ ብቻ ሳይገደብ የገጠሩን ማህበረሰብ አኗኗርን ለማሻሻል የገጠር ኮሪደር ልማት ተግባራዊ ተደርጓል። የልማት ስራችን አርሶ አደሩ የቴክኖሎጂ ተጠቃሚና ዘመናዊ ስልተ ምርት እንዲከተል የሚያደርግ አዲስ የአኗኗር ባህልን የሚተክል ሲሆን እንደ ሀገር የዜጎች ፍልሰትን ለማስቀረትና የምግብ ሉዓላዊነትን ለማረጋገጥ ምቹ አውድ ፈጥረናል። የገጠር ትስስርንና ተደራሽነትን በማስፋት ረገድ የሚደረገውን የመንገድ ግንባታ ከገጠር ማዕከላት የመኖሪያ ቤት አቅርቦት ጋር በማስተሳሰር ቅንጅታዊ አሰራርን ለማጠናከር የሚያስችሉ ስራዎች ተከናውነዋል። ምርጫችን ብልጽግና ነው፣ ብልጽግና ነው። በዘርፉ ሰፊ ንቅናቄ በመፍጠር የተቀናጀና ዘላቂ የገጠር ትራንስፎርሜሽንን ለማፋጠን በቅንጅት በፍጥነትና በፈጠራ በተሞላበት አግባብ ቀን ከሌት በመስራት የገጠር የእህል ምርት በከፍተኛ መጠን ጨምሯል። በተለይም ሀገራችን ኢትዮጵያ በስንዴ ልማት ከውጭ ጥገኝነት ወጥታ ራሷን ችላ የምትቆምበትንና ወደ ላኪነት የምትሸጋገርበት የታሪክ ምዕራፍ ላይ ያደርሰናታል። እንደ ሀገርም ከእርዳታ ጥገኝነት ወደ ምግብ ሉዓላዊነት የመሻገር ታሪክ ሰርተናል። በገጠር አካባቢ ተንሰራፍቶ የቆየው የድህነት ምጣኔም እንዲቀንስ ተደርጓል። ተምሳሌት በብልጽግና ውስጥ የተገኘ ውጤት ዓለም መድረክ ታፍራ ተከብራ በፈጠርነው የገበያ ትስስር በትንንሽ እርሻ ላይ የተሰማሩ ቤተሰቦች ምርታቸውን ወደ ገበያ ማስገባት ችለዋል። የገጠሩን ማህበረሰብ ሕይወት ወደ ተሻለ ደረጃ ለማሸጋገር ሰፊ ጥረት አድርገናል። አበረታች ውጤቶችም አስመዝግበናል። የገጠር ሽግግርን ለማፋጠን ግብርናውን ከማዘመን ባሻገር ግብርናውን ወደ ተሻለ ደረጃ ለማሸጋገር ከተጀመሩ ተግባራት መካከል በኩታ ገጠም እርሻ ገበያ ተኮር ምርቶችን በማምረትና አስፈላጊውን መሠረተ ልማት በማሟላት የአርሶ አደሩን ሕይወት የሚቀይሩ ውጤታማ ስራዎች በትኩረት እየተሰራበት ይገኛል። ከግብርናው በተጨማሪ የገጠር መዋቅራዊ ሽግግርን ለማሳለጥ የተለያዩ ተቋማት ተቀናጅተው የሚሰሩበት የ10 ዓመት ፍኖተ ካርታ መዘጋጀቱ ለዚህ አንዱ ማሳያ ነው። ግብርናውን በማዘመን የገጠር መሠረተ ልማትን በማሟላት የገበያ ትስስር በመፍጠርና እሴት በመጨመር የገጠር ትራንስፎርሜሽን የሚተገበር ይሆናል። እንመረጥ በሚቀጥሉት 5 ዓመታት የምንሰራቸው ስራዎች ዓላማው የአርሶ አደሩን የአኗኗር ዘይቤ በመለወጥ የተሟላ ብልጽግና ማረጋገጥ የሆነውና የፓርቲያችን ፕሬዝዳንት ጠቅላይ ሚኒስትር ዶክተር አብይ አህመድ አምና በዚህ ጊዜ ያስጀመሩት የገጠር ኮሪደር ልማት አካል የሆነውን በስፋትና በጥራት የምንሄድበት ይሆናል። ህዝባችን የተሟላና ለኑሮ ምቹ በሆነ አካባቢ ኑሮውን እንዲመራ ለማድረግ ብልጽግና በትኩረት ይሰራል። የገጠር ኮሪደር በውጤት ደረጃ የህብረተሰብ ሽግግርን የሚያመጣና የመሠረተ ልማትን ተጠቃሚነት የሚያረጋግጥ ነው። በመሆኑም በገጠር አካባቢዎች ዘመናዊ አኗኗርን የሚፈጥርና የአርሶ አደሩን ሕይወት የሚቀይር ሀገራዊ ፕሮጀክት አድርገን የምንፈጽመው ይሆናል። የብልጽግና ልማት በቃል ሳይሆን በተግባር ሁሉንም የህብረተሰብ ክፍሎች ተጠቃሚ የሚያደርግ ፍትሃዊ ልማት በመሆኑ ከዜጎቻችን ፍትሃዊ ተጠቃሚነት አልፎ
ለሌሎች ሀገራትም ተምሳሌት ሊሆን በሚችል መልኩ ተጠናክሮ እንዲቀጥል እናደርጋለን። በኢትዮጵያ ከፍተኛ ቁጥር ያለው ሕዝብ በገጠር የሚኖር በመሆኑ የዜጎችን ሕይወት በተሟላ መልኩ ለመቀየርና ሁለንተናዊ ብልጽግናን ለማረጋገጥ በከተሞቻችን እየተሰራ ያለው አመርቂና ተደናቂ ውጤት በገጠርም እንዲስፋፋ እናደርጋለን። በአጠቃላይ ከግብርና ትራንስፎርሜሽን ወደ ገጠር ትራንስፎርሜሽን፣ ከገጠር ትራንስፎርሜሽን ወደ መዋቅራዊ ትራንስፎርሜሽን የሚደረገው ሽግግር በተቀናጀ አግባብ ይመራል። ውጤታማ እንዲሆንም በቁርጠኝነት ይሰራል። ከጉባ ብስራቶች መካከል አንዱ የሆነውና በፓርቲያችን ፕሬዝዳንት ይፋ የተደረገው የቤት ልማት ፕሮግራም እውን እንዲሆን በቁርጠኝነት እንሰራለን። የገጠር ትራንስፎርሜሽንን ጥራት፣ ፈጠራና ፍጥነት በታከለበት መንገድ ለመተግበር ሀገር በቀል ልምዶችንና ዕውቀቶችን ማስፋፋትና የገጠር ማዕከላትን መገንባት እንደሚያስፈልግም ብልጽግና ይገነዘባል። ይህንንም በልህቀት ይፈጽማል። የግብርና ልማትን ከማዘመን በተጨማሪ የገጠር ሽግግርን ለማጠናከር የገጠር ማህበራዊና የኢኮኖሚ መሰረተ ልማቶች ማለትም የመንገድ፣ የኤሌክትሪክ፣ የመጠጥ ውሃ፣ የቴሌኮሙኒኬሽን፣ የገጠር ኢንዱስትሪ፣ የመስኖ፣ የሰውና የእንስሳት ጤና እንዲሁም የትምህርትና ስልጠና መሰረተ ልማቶች በጥራት እንዲቀርቡና እንዲስፋፉ በትኩረት እንሰራለን። ወደሃት ቀይራ ሰይታ ኢንዱስትሪ ማዕከል ከተሜ ተምሳሌት በብልጽግና ውስጥ የተገኘው በገጠር የኤሌክትሪክ አቅርቦትን በግሪድ መስመር ከማስፋፋት በተጨማሪ የፀሐይ ኃይልን በማህበረሰብ በልማት አጋሮችና በመንግስት ድጋፍ የማልማት ሥራ በቅንጅት ይሰራል። በዚህም አማራጭ የኤሌክትሪክ አቅርቦትን በማስፋት ለቤት ውስጥ የኃይል ፍጆታ፣ ለውሃ ማውጫ፣ ለማጠራቀሚያና ለመስኖ ማድረሻ እንዲውል እናደርጋለን። ወጪ ቆጣቢ ቴክኖሎጂን በመጠቀም ቀበሌን ከቀበሌ፣ ቀበሌን ከዋና መንገድ፣ ምርትን ከገበያ ማዕከል ጋር የሚያስተሳስር የመንገዶች ግንባታና እድሳቶች በስፋትና በጥራት እናከናውናለን። ኢትዮጵያ ለድል የሰላም አምባ ቃሉ ጽኑ ነው ሁሉን ያግባባ ለኗሪ ምቹ። ብልጽግና ፓርቲ በገጠር ትራንስፎርሜሽን ዘርፍ ባከናወናቸው ሥራዎችና ባሳያቸው አንጸባራቂ ውጤቶች ኢትዮጵያ ከምግብ ተረጂነት ወደ አምራችነት ተሸጋግራለች። በገጠሪቱ ኢትዮጵያ ዘመናዊ የመስኖ ልማት የተስፋፋም፣ የአርሶ አደሩ ማሳ ዘመናዊ የእርሻ መሳሪያዎችና ትራክተሮች የሚርመሰመሱበት እየሆነ ነው። በጨለማው ይኖሩ የነበሩ የገጠር ቤቶች በሶላር ኃይል ተጠቅመው እየበሩ ሕይወታቸውም የተሻሻለ ይገኛል። ብልጽግና ፓርቲ በገጠር ትራንስፎርሜሽን ዘርፍ ባከናወናቸው ሥራዎችና ባሳያቸው አንጸባራቂ ውጤቶች ኢትዮጵያ ከምግብ ተረጂነት ወደ አምራችነት ተሸጋግራለች። በገጠሪቱ ኢትዮጵያ ዘመናዊ የመስኖ ልማት የተስፋፋም፣ ኢትዮጵያም የምግብ ሉዓላዊነት ለማረጋገጥ ከምትችልበት ወደ ተምሳሌት ሀገር የጉዞ መድረክ ላይ ትገኛለች። ይህ ሁሉ ታሪካዊ ለውጥ የሆነው በፓርቲያችን በብልጽግና ነው። ስለሆነም ብልጽግናን ይምረጡ። ብልጽግናን መምረጥ የገጠር ትራንስፎርሜሽንን መምረጥ ነው። ምልክታችን የስንዴ ነዶ ነው። ኢንዱስትሪ ማዕከል ከተሜ ተምሳሌት በብልጽግና ውስጥ የተገኘው የስንዴ ነዶ የመደመር የአንድነትና የትብብር ተምሳሌት ነው። ኢትዮጵያን ወደ ተምሳሌት ሀገር